ዳንኤል ምዕራፍ 1 ቁጥር 15 19 እና 20 ላይ ያለውን ቃል አነባለሁ። 10 ቀን በኋላም ከንጉሱ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸውም ወፍሮ ታየ ይላል። እግዚአብሔር የሚያልቅ አምላክ ነው። በላጭ የሚያደርግ አምላክ ነው። ቁጥር 19 ላይ ንጉሱም በተነጋገራቸው ጊዜ ከብላቴኖች ሁሉ እንደ ዳንኤል ተሳሳትኩኝ፣ የራሳችሁን ስም ማስገባት ትችላላችሁ። አሜን። እንደ ዳንኤል፣ እንደ ታላቅ ምሕረት፣ እንደ ዓለም ሰገድ፣ እንደ እያለን ያለ አልተገኘም። በንጉሱም ፊት ቆሙ ይላል። በምትቆሙበት ስፍራ በሙሉ በዚህ ወር እግዚአብሔር የእናንተን ነገር በኢየሱስ ስም ያጉላው። የእናንተን ነገር ሞገስ ይጨምረው። እንዳንተ ይባላል በሉት። አጠገባችሁ ያለውን ሰው አይገኝም ይባላል በሉት። ታኅሳስ ወርን እዋጀዋለሁ በጌታ በኢየሱስ ስም። የልዕቀት ወር ይሆንልናል። የብልጫ ወር ይሆንልናል። ከፍ ብለን የምንታይበት ወር ይሆንል። ቁጥር 20 ላይ ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የዕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ስንት እጅ? 10 እጅ። ተመሳሳይ የዕድሜ ልክ፣ ተመሳሳይ አካባቢ፣ ተመሳሳይ የሆነ ነገር ግን እነሱ ስንት እጅ በለጡ? 10 እጅ በለጡ። 10 እጅ በለጡ። እግዚአብሔር ሲያዝልህ መብለጥ ያንተ ድል ፈንታ ይሆናል። የልዕቀት መንፈስ ባንተ ላይ ሲመጣ 10 እጅ ያንተ ነገር ይበልጣል። ስለዚህ እግዚአብሔር ይሄንን በልቤ ላይ ሞላው። እርሱ እረኛችን ነው። እረኛችን በተሰማራንበት ባለንበት ቦታ ላይ ይህንን መንፈስ ያበዛልናል። የልዕቀት መንፈስ የምንደራደርበት አይደለም። በግዴታ ልንጠብቀው ልንጣበቅበት እንዲመጣልን ልንናፍቀው የሚገባ መንፈስ ነው። ለምን እንደሆነ ታውቃላችሁ? በዚህ ምድር ላይ መጻተኞች ነን፣ እንግዶች ነን። የሆነ ጊዜ አለን ወደ አገራችን የምንሄድበት። እስካለን ድረስ ግን ተገፋፍተን ትከሻ ተለካክተን ሳይሆን መሄድ ያለብን ልቀን በልጠን መሄድ መቻል አለ። እግዚአብሔር አንድ ሰው ለመስሪያ ቤቱ የሚሆን የልዕቀት መንፈስ ዛሬ በጌታ በኢየሱስ ስም በሱ ላይ ያብዛለት። ልጆቻችሁ ልቀው ይታይላችሁ። የናንተ የሆነ ነገር በልጦ ይታይ። የልዕቀት ወይም የብልጫ ህይወት እግዚአብሔር የጠራንን የሰጠንን የህይወት ልክ ከደካማ ምክንያታዊነት አልፈን መምራት መግለጥ ማለት ነው። የብልጫ ህይወት እግዚአብሔር የሰጠንን ህይወት አሜን። ከደካማ ምክንያታዊነት ማንም የለኝም ከሚል እነ ዳንኤል ማንም የላቸው፣ እነ ዮሴፍ ማንም የላቸው። ነገር ግን በሄዱበት አገር ላይ ማንም በሌለበት እግዚአብሔር የልዕቀትን መንፈስ በላያቸው ላይ ያመጣ። የልዕቀት የብልጫ መንፈስ ባንተ ላይ ሲመጣ ኢኮኖሚን አታመካኝም፣ መንግስትን አታመካኝም፣ ጎረቤትን አታመካኝም። ባለህበት ቦታ በልጠት ትታያለህ። መንፈሱ ያገኘ ዛሬ በጌታ በኢየሱስ። የልዕቀት ህይወት ከአካባቢ ከአገር በነገሮች የተለየ ብልጫ የሚታይበት ህይወትን መምራት ማለት ነው። የሚታይበት ህይወትን መምራት ማለት ነው። ዘፍጥረት 41 ከ38 እስከ 41 ፈርዖንም ሌሎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለንን? ስለማን ነው ያወራው? ስለ ዮሴፍ። እንደዚህ ያለ ሰው እናገኛለንን? እግዚአብሔር አንድ ሰውን ባለበት ቦታ ላይ ስፔሻላይዝ ያድርገው። ይወል የልዕቀት አሁን ያነበብኩት ወርልድ ክላስ ስትሆን ማለት ነው። ካንተ ጋር ኮምፒት የሚያደርግ ሰው ሲጠፋ ማለት ነው። ፈርዖን ያለው እንደ ዮሴፍ አይነት ሰው እናገኛለንን? ለምን ካልከኝ ስፒሪት ኦፍ ኤክሰለንስ በላዩ ላይ ነው። ዕልም ተርጓሚዎቹ፣ ቃላተኞቹ፣ አስማተኞቹ የዮሴፍን ያክል ኦፕሬት ማድረግ አልቻሉም። ኮምፔር ሲያደርጋቸው ሌሎቹ ያልቻሉትን ዮሴፍ ግን ችሎታል፣ ኤክሴል አድርጎታል፣ በልጧቸዋል። ጥበብ በህይወቱ ተገልጧል። ማኒፌስት ያደረገ የተገለጠ ልታወዳድረው የማትችለው ኃይል በህይወቱ ተገልጧል። በዚህ ወር እንደዚህ ይሆናል። ባለህበት ስፍራ ላይ የምትነካው ነገር በሙሉ ያንተ ተቀባይነትን ያገኛል። ኮምፒት የሚያደርግ የሚጋፋ እስከማይኖር ድረስ መንግስታት በር ይከፍቶልሃል፣ አለቆች በር ይከፍቶልሃል። አሜን በለና ውሰድ በጌታ በኢየሱስ። that spirit
ውራ አትሆንም። አውራ የሚያደርግ መንፈስ ነው ይሄ። ሹመትን የሚያሰጥ መንፈስ ነው ይሄ። ለክራዲያ ካታዳላ እስኪ በኔ ላይ ይመጣል በለና በኔ ላይ በዘመድ ያልሆነ በተለያዩ አይነት መሙዳሞዶች ያልሆነ እግዚአብሔር የልቀት መንፈስ ሲያመጣብህ ሳታውቀው አንደኛ ትሆናለህ። እዚሁ ክፍል ላይ አሁን የማነባው ክፍል ላይ ነው። ቀጥላችሁ ስታነቡት ንጉሱ እንደዚህ አለ፣ እኔ የምበልጥ ካሁን በኋላ በወንበር ብቻ ይሆናል፣ ነገሩ በሙሉ ላንተ አሳልፌ እሰጥሃለሁ። ግን ከዛ በፊት የልቀት መንፈስ ላዩ ላይ ታይቶበታል። ከማንም ጋር ይሄንን ሰውዬ አላወዳድረውም። እኔ ራሱ ኮምፒት አላደርገውም። እኔ በወንበር ብቻ በልጧለሁ። ሁሉንም ነገር እሱ ኮንትሮል ያደርገዋል። ዋይ ካልከኝ the spirit of excellence በላዩ ላይ ኦፕሬት አድርጓል። የዮሴፍ አምላክ የኛ አምላክ ነው። አስታወሳችሁት? እሱን ቃል እግዚአብሔር ከዮሴፍ ጋር ነበር ይላል፣ የሚሰራውም ተከናወነለት ይላል። listen to me ዮሴፍን ከእስር ቤት ነው ያስጠራው። አስጠርቶት ግን ይሄንን ህልም ፈታለት፣ አስተካከለለት። ላዩ ላይ የማየው የልቀት መንፈስ ድጋሜ ሰው የእስር ቤት መግባት የለበትም ማለት ይሄ እስር ቤት መግባት ያለበት ሰው አይደለም ማለት። የትላንትናን ህይወት ተመልሰ አታየውም። የልቀት መንፈስ ባንተ ህይወት ላይ ሲመጣ ታኅሳስ ወር ላይ በኢየሱስ ስም እንደዚህ ይሆናል። እንደ ቤተ ክርስቲያን፣ እንደ ቤተሰብ ለረጅም ጊዜ የራቀን ነገር አሁን ቀረበ በኢየሱስ፣ ወደ እጆቻችን ገባ በኢየሱስ። ኢየሱስ ያድናል። ፈርዖንም ይላል ዮሴፍን አለው እንዳንተ ያለ ብልህም አዋቂም ሰው የለም አለው። እንዳንተ ያለ ብልህም አዋቂም ሰው የለም። እግዚአብሔር ይህንን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤ ሁሉ ለቃል ይታዘዝ። ሕዝቤ ሁሉ ለምን ይታዘዝ? ለቃል ይታዘዝ። እኔ በዙፋኔ ብቻ ካንተ በልጣለሁ። ፈርዖን ዮሴፍን በግብጽ ምድር ሁሉ ላይ ሾመው። የሹመት ጊዜ ነው። ታኅሳስ በሩትና ንገር የሹመት እንዲያው ምን ይደረጋል ለፍቷል የሰውዬ ተብለ አይደለም፣ ተመርጠ ይገባዋል ተብለ ይህ ስፍራ ለሱ ነው የሚመጥነው ተብለ በክብር በጌታ በኢየሱስ ስም የሹመት ወር ይሆናል። ኢየሱስ ያድናል። የልቀት ህይወት ሌሎችን የመደበቅ የማጥፋት በማጠልሸት የሚመጣ ሳይሆን ከእግዚአብሔር ጋር ባለ ህብረት የሚፈጠር ህይወት ነው። ሌላውን ዲሞሊሽ ማድረግ የለብህም። ሌላው ሳይባረር፣ ሌላው መስሪያ ቤቱን ሳይለቅ፣ ሌላው ተቀናሽ ሳይደረግ እያሉ ከባድ የሚባል ሚዛን ያለው ሰው እያለ አንተ ግን እግዚአብሔር ይሾመሃል። የማንም መብራት መደብዘዝ የለበትም አንተ ከፍ ለመደረግ። የልቀት መንፈስ ሲመጣ ሁሉም ባለበት ነጩ እያለ ጥቁሩ እያለ አስማተኛው እያለ የሚቀርበው እያለ አክሰስ አላቸው ተብለው የሚታሰቡት እያሉ እግዚአብሔር ግን አንተን ከፍ ያደርጋል። ማንም መሞት የለበትም፣ ማንም መሰደድ የለበትም፣ ማንም ገቢው መቀነስ እያሉ እግዚአብሔር ከፍ ያደርጋል። ስፒሪት ኦፍ ኤክሰለንስ ሲመጣብህ በላይ ላይ እነሱን ታልፋለህ። የነሱ አለቃ ትሆናለህ። ሃይ ፋይቭ ስጡት። የልቀት መንፈስ በሉትና አትያዝም በሉት። ካሁን በኋላ ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። ስላልፈለጉ አይደለም፣ ስላልቻሉ ነው። ምን የሚልበትን መንፈስ ይናገርበትን የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። ትሉታላችሁ በትህትና የታኅሳስ ወር እኮ ነው። አይችሉም በሉትና ንገር። አይችሉም። ምን ይልበት የነበረው ይናገርበት ጥበብና መንፈስ ይቃወሙ ዘንድ ሬዚስት ያደርጉት ዘንድ አልቻሉም። ምንድነው ምክንያቱ? የብልጫ መንፈስ በላዩ ላይ አለ። የብልጫ መንፈስ በላዩ ላይ አለ። ንግግር ይከብዳል። በቃ ንግግር ሐሳብህ ያንተ የተለየ ይሆናል። ወደረኞች ሊቋቋሙት የማይችሉት ጥበብ በእኛ ህይወት ሲገለጥ ማለት ነው። ክብር ለእግዚአብሔር ይሁን። ፋደር ጋር ሄልፕ ሚ አንተ የተለየ ነህ በሉትና ንገሩት። ዳግመኛ በመወለድ በላጭ እንድትሆን አድርገዋል። yes
yes ቆላስይስ ምዕራፍ 3 ላይ ቁጥር 23 እንደዚህ ይላል። ቆላስይስ 3:23 የሚያነብልኝ አለ? ቆላስይስ ምዕራፍ 3 ቁጥር 23 እሺ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ይላል። የልዕቀት ሕይወት በመምራት የእግዚአብሔርን መንግስት ማላቅ። ልክ ያንተ ነገር መላክ ሲጀምር አንድ ነገር ነው የሚሆነው። የእግዚአብሔር መንግስት አብሮ ከፍ ከፍ ይላል። የተጠራበህ መንግስት ባንተ ላይ የተጠራ መንግስት አለ። እሱ እኮ እንደዚህ ነው ሲባል አንተ ስትወድቅ አብሮ እግዚአብሔር ነው። አረ እግዚአብሔር ምን ትባላለህ? ህዝብ እንደዚህ ቢሆን ይባላል። ህዝብ እንደዚህ ቢሆን እኮ ስለ ህዝብ አንተ ትሰደባለህ። አንተ እንደዚህ ትባላለህ። የልዕቀት መንፈስ በህይወታችን ላይ ሲመጣ እኛ ብቻ መላቅ አይደለም። ኖ ዋናው ታርጌቱ ይሄ ነው። አብሮ የእግዚአብሔር መንግስት ይልቃል፣ ይከበራል። የእግዚአብሔር መንግስት አስታወሳችሁ? ዳንኤል ልቆ ከተገኘ በኋላ በግዛቱ በሙሉ የዳንኤል አምላክ ይመለክ ተባለ። ስለዚህ የኔ መላቅ የኔ ብቻ አይደለም፣ ከጀርባዬ ኪንግደም አለ። ስራ ሰክሰስፉል ሲሆን ያንተ ነገር በሹመት ሲሞላ ኢየሱስ ይከብራል። የናዝሬቱ ኢየሱስ ይከብራል። አምላክስ ከተባለ እንደሱ ነው። እኛ ላይ ብቻ የክራውኑ ተቀምጦ እንደዚህ እንድንል አይደለም። ቀይ ምንጣፍን ነው ኢየሱስ በትውልዱ ላይ እንዲነክስ እንዲታይ። ቢዝነስ የማይወድቀው በሉት። አጠገባችሁ ያለውን ሰው ስራ በሹመት የሚሞላው በሉት። ስለ ኢየሱስ ተብሎ ነው በሉት። ስሙ ከፍ እንዲል ነው በሉት። ስሙስ ከፍ እንዲል ነው በሉት። አትዋረዱም በጌታ በኢየሱስ። ታኅሳስ ወር የክብር ወር ይሆንላችኋል። ይሄንን ቃል እንዳትረሱት። በመላቅ ማላቅ። ማይኩን ወደ አንተ ሲያስጠጉ ምንም አይደለም የምትለው ኢየሱስ ነው ትላለህ። ማን ነው ትላለህ? ኢየሱስ። ዮሴፍ ከፍ ሊያደርገው ሲፈልግ ነው ኢትስ ኖት ሚ አለ። እሱ ነው አለ። እኛ ልናንስ፣ እሱ ግን ምን ሊልቅ ይገባዋል። ስለዚህ እኔ አንዲፊትድ ስሆን፣ የማልሸነፍ ስሆን፣ የማልቻል ስሆን ኢየሱስ በእኔ ህይወት ይከብራል። ብታምኚስ እግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም? አልዓዛር ናውጣ አለው። ነገር አይሞትም። የእግዚአብሔር ክብር በህይወት ላይ ይገለጣል በኢየሱስ። ለዚህ ነው ስፒሪት ዓለም ላይም ጭምር ስላለን በስፒሪት ስለሆነ የምንዋጋው። የጨለማው ዓለም የኛን ነገር ማዘግየት፣ ማጨንገፍ፣ መያዝ ነው የሚፈልገው። the spirit of excellence ባንተ ላይ ሲመጣ የትኛውም ጨለማ መናፍስት በሙሉ እየጠረካቸው ትሄዳለህ። ውራ የነበረው አውራ ይሆናል። መጨረሻ የነበረው መጀመሪያ ይሆናል። ጉዳዩ ካንተ ያልፋል። ሰይጣን አንተን ብቻ ፕሮግራም አድርጎ ያንተን ጉዳይ ሲከታተል አይኖርም በፍጹም። ላንተ የሚያወጣው ፕላን የለህም። ካንተ ያልፋል ፕላኑ። አንተ ስትነሳ የሚነሳ ኪንግደም አለ። ነፃ የሚወጣ ዘር አለ። ነፃ የሚወጣ ከተማ አለ። ነፃ የሚወጣ አገር አለ። እሱን ነው ታርጌት የሚያደርገው። ያንተ መባረክ ካንተ ያልፋል። ስለዚህ የልዕቀት መንፈስ ያስፈልግሃል። ስትናገር ትሰማለህ በሉት። አጠገባቸው ሞገስ በላይ ላይ ይበዛል በሉት። ሹመት ያንተ ድል ፈንታ ይሆናል። ምንም ጥያቄ ትመልሳለህ በሉት። ሰማይ ቃል ይሰጣል። ሰማይ ጥበብ ይሰጣል። ሰማይ ይገልጥልሃል። ክብር ለእግዚአብሔር ይሁን። በዚህ ተናግሬ ጨርሳለሁ። አስማተኞችና ደጋሚዎች ሊቋቋሙት የማይችሉትን የልዕቀትን መንፈስ መያዝ ማለት ነው። በዚህ ወር ላይ የሚሆንልን አስማተኞችና ደጋሚዎች ሊቋቋሙት የማይችሉት፣ ሊይዙት የማይችሉት። እሱን አትንኩት፣ እሷን አትንኳ፣ የሷ የሆነው ነገር በሙሉ እንዳትነኩት የሚባልበት ማለት ነው። ውጊያችን ከደምና ከስጋ ጋር አይደለም። ዘጸአት ምዕራፍ 7 ከቁጥር 10 እስከ 12 ላይ ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሮቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንና መተተኞቹን ጠራ፣ የግብጽም ጠንቋዮች በአስማታቸው እንዲሁ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች ይላል። አትበለጥም በሉትና ንገሩት። ትውጣለች። ያንተ ምን ትላለች? ትውጣለች። የአሮን በትር የግብፃውያንን በትር ዋጠች። የፈለጉትን ትሪክ ሊያደርጉ ይችላሉ። ይሄ ታኅሳስ ወር የኛ ይበልጣል። የኛ በልጦ ይገኛል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል።
በጣም ከብሉይ ኪዳን ምሳሌ የሚሆንልን በልቀት ህይወት የተሞሉ ሰዎች ዮሴፍና ዳንኤል ናቸው። ሁለቱም መጻተኞች ናቸው። በሄዱበት ቦታ ላይ ግን ምክንያት ምንም ሳያመጡ ከፍተኛውን ፖዚሽን ያዙ ሰዎች። the highest position ያዙ ናቸው። አሜን። በዘር አይደለም፣ በልቀት መንፈስ በያዘ በብልጫ መንፈስ በመንቀሳቀስ ነው። ክብር ሁሉ ለእግዚአብሔር ይሁን እና ይሄ አማኝ በሙሉ በዚህ ህይወት ውስጥ ቢገባ ደስ ነው የሚለኝ። ጌታ የተባረከ ይሁን። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ህይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ህይወታችን በአጭር ይጠናቀቃል። የዘላለም ህይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን በኢየሱስ ስም አሜን።